አጅሬው ተከስቷል። በአዲስ ቤት በአዲስ ቻናል ተከስቷል። በዚህ አጋጣሚ እንግዲህ የሄርሜላ ቻናል እውነት ለመናገር እኔ በመጀመሪያ ደረጃ ምን ሆኖ ነው ቻናሉ ብዬ ሮጬ ነው ዋና ቻናሏን ሰርች አድርጌ ያየሁት ማለት ነው። ምክንያቱም ይሄኛው ቻናል አዲስ ቻናል ነው እና ምን ሆኖ ነው ብዬ ሳይ ቻናሏ አለ ግን ለጊዜው እንደታገደና ሪፖርት እንደተደረገባት ነው እየተናገረ ያለው። ብዙ ሪፖርት ተደርጎባታል። ብዙ ነገር እንትን እያላት ነው። ታግደዋል ለጊዜው ቪዲዮ መልቀቅ ምንም መስራት ስለማይችል ማለት ነው። ገንዘብ መስራት ስለማይችል ቪዲዮ ቢለቁም ገንዘብ ካልሰራ ድካም እንጂ ምንም ነገር የለውም። ስለዚህ ለዛ ለጊዜው በአዲስ ቻናል በአዲስ ቤት መጥቻለሁ በሄርሜላ ቤት ብሎ እንግዲህ አጅሬው ከማን ነው ይሄ አቤላ ጋር ተከስተዋል ማለት ነው። ታስታውሳላችሁ አይደለ? ለመጀመሪያ ጊዜ ሄርሜላን ወደ አብርሃም ህይወት ያመጣው አቤላ የሚባል ግለሰብ ነው። ዛሬም እንግዲህ ነገሮች ሲበለሻሹበት እና ምን ጉድጓድ ውስጥ እንዲገባ መግባት ሲያጣ መግቢያ ሲያጣ ማለት ነው። አብርሃም አሁን ላይ መግቢያ ነው ያጣው። ጋይስ መሬት ተሰንጥቃት ትውጥህ ነገር መቼም ግን ድፍረትህ ሚዲያ ራሱ ወደ ሚዲያ ራሱ መምጣት የምሬን ነው። እና ይቅርታ ልጠይቃትና ሄርሜላ ከነገሮች ሁሉ ንጹህ ሴት እንደሆነች አሁን ነው የገባኝ። ምን እንደሆነ ባላቅም ነገሮች ከተበለሻሹ በኋላ ነው የሚገባኝ ብሏል። አይደል እንዴ? ምን እንደሆነ አታውቅም። እንደዛ አይነት መልስ ስትሰጥ እንደዛ ስታስመስል ኖረ። በዛ ላይ ደግሞ ፍቅር መጣች ብለ በአንድ ሳምንት ውስጥ ማንነቷን በደንብ ሳታጣራ ለምን ፍቅር ወደ ህይወትክ እንደመጣች አንተ ሳትፈልግ እንዴት ሴት ልጅ አንተ ጋር ስልክ ደውላ ወደ ህይወትክ ልመለስ ስትልክ በአንዴ አገኘው ብለ አፋፍ አድርገ የማይሆን ነገር ውስጥ ገባክ። በዛን ሰዓት ሄርሜላ ምን ስትላት ነበረ? ሰው አልፈልግሽም ካለ አይገባሽም እንደ አንቺ እያልክ ስትቀሳሰርባት ነበረ። ለነገሩ አንተ የትም ሄደህ ብትመለስ ሄርሜላ እዛው ባስቀመጥክባት ቦታ ስለምታገኛት ይሄ 100% ስለምታምንባት የትም መሽለጥለጥ ለአንተ አዲስ ነገር አይደለም። እና እንግዲህ ዛሬ በአዲስ ቻናል ነው የመጡት። አዲሱ ቻናል ደግሞ እዚህ ጋር እንደምታዩት እንግዲህ የአብርሃምና የሄርሜላ ባናሩ ጋይስ ባናሩ ነው ፕሮፋይሉ ሳይሆን ከጀርባው ያለው ባናሩ እንደዚህ ተቃቅፎ ምናምን ነገር መጥተዋል። እውነት ለመናገር ቻናል እንደዚህ አይነት ነገር ሲገጥመው በጣም ያሳዝናል። በጣም ድካም አለው። ብቻ ይመለስላታል ብዬ ተስፋ አደርጋለሁኝ። በእንደዚህ አይነት ነገር ማንኛውም ሰው ላይ ባይደርስ ጥሩ ነው አይደለም። እነሱ ትናንሾች ላይ ራሱ ሲደርስ ከባድ ነው ነገሩ ማለት ነው። ምክንያቱም ቻናል ማሳደግ በጣም ከባድ ስለሆነ ማለት ነው። ስለዚህ ቻናሏ በቅርቡ ይስተካከላል ብዬ አስባለሁኝ። ከዛ የዘለለ ግን ማለት ነው ሄርሜላ ትናንትና በደንብ ነበር ያኮራሽን። ዛሬ ግን ለመናገር ስትፈልግ ራሱ ልታለቅስ በቃ እየተናነቃት ነው ነገሮችን የምታደርገው እምባ እያነቃት ነው። እና ትላንትናም ገፍትራ ሄዳለች፣ ዛሬም ገፍትራ ሄዳለች። ነገ ደግሞ እንደሚስተካከል አልጠራጠርም ማለት ነው። ምክንያቱም አጅሬው እንግዲህ አሁን ላይ ያው አንገቱን ደፍቶ ምናምን ነገር ጎንበስ ብሎ ነው ይቅርታ የጠየቃት። አቤላም እንግዲህ አለ በዚህ በኩል አብርሃምን ስትገፈትረው፣ በዚህ በኩል አቤላ ያዝ ያደርጋታል። ያም ሆነ ይህ ግን እኔ ለሄርሜላ ምላት ነገር ቢኖር ማለት ነው አብርሃም መቼም ቢሆን መቼም አይሆንሽም። አብርሃም ለሶስቱም ሴቶች አይሆንም። እውነት ለመናገር ምናልባት ለሉሌ ለአባ